ፊደል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝ። ዛሬ ልጉረሰው እንዲህ ነገር እስቲ ቆይ በነገራችን ላይ በቻይና እንትን መብላት እየተለማመድኩ ነው። ይሄን እንኳን ልጎርሰው አይደለም እውነት ለመናገር ዛሬ ላሳያችሁ የመጣሁት አመጋገቤን ሳይሆን አንዴ ማርያምን ይሄ ብዙ ጊዜ ሁል ጊዜም ልንሰራው የሚገባው ሬቲኖል ነው። በቤታችን ውስጥ ለክሬሞች፣ ለብጉር፣ ለማድያት፣ ለፊት፣ ለሰውነት፣ ለቆዳ፣ ለአንጀት ጤንነት ብዙ ጊዜ ካንሰር አሁን በዘመናችን ላይ በጣም ብዙ አይነት በሽታዎች እየመጡ ነው። እነሱን ለመከላከል በቤታችን ውስጥ በቀላሉ እንደዚህ ጤናማ ምግቦችን በመመገብ ስፔሻሊ ካሮት ሁልጊዜም ልንመገበው የሚገባው የወሳኝ የሆነ የመጀመሪያ ቅድሚያ ሊሰጥ የሚገባው ምግብ ነው። አንድ የፊታችንን ቆዳ ያስተካክልልናል። ሁለተኛ የሰውነት ለመቀነስ፣ ሶስተኛ ካንሰር ይከላከልልናል። ኢቭን የጡት ካንሰሮችን ካሮት ብዙ የሚመገቡ ሴቶች ለጡት ካንሰር አይጋለጡም። ሶ ለሰውነታችን ዳይጀስቲንግ ሲስተም ራሱ በሚገባ በዛ ላይ ቪታሚን ሲ እናገኛለን። ሶ ካሮትን ኤቭሪዴይ ወይም ሁል ቀን እየተመገብን ሬቲኖ መስራት እንችላለን ማለት ነው። ሶ በቀላሉ ኤቭሪዴይ ልናደርገው የሚገባው ሬቲኖል ይሄኛው ነው ማለት ነው። ሶ በነገራችን ላይ በቻይና ስቲክ መብላት ጎበዝ ነኝ ይታያል። ሶ እና ደግሞ እንደተናገርኩት ውድ ቤተሰቦች አንድ ቪታሚን እናገኝበታለን። ያልነገርኳችሁ ፋይበርን እናገኛለን። ሲቀጥል ደግሞ አሰራሩን ይሄው ላሳያችሁ። እንደዚህ ካሮታችሁ መጀመሪያ ልጠፈቅፍቃችሁ ወር ልጣችሁ ታዘጋጃላችሁ። ከዛ እንደዚህ አድርጋችሁ እንደዚህ አድርጋችሁ በደንብ በፈለጋችሁት ግዴታ ቅርጹ እንደዚህ መሆን አይጠበቅበትም። ከትፋችሁ መጠቀም ትችላላችሁ። የራሳችሁ ምርጫ ነው። ሶ እንደዚህ አድርጌ እጄ ንጹህ ነው። ጓንት መጠቀም የሚቻላል፣ ግን እጃችሁ በደንብ ከታጠባችሁ ምንም ችግር የለውም። ያው እንደዚህ አድርጌ ፈቅፍቄ ሙሉ ላሳያችሁ። ስለዚህ ውድ ቤተሰቦች አሁን እንደምታዩት ካሮቴን በዚህ መልኩ ፈቅፍቄ ጨርሻለሁ። እናንተ በፈለጋችሁት ስታይል ማድረግ ትችላላችሁ። የማረግበት ምንድነው በነገራችን ላይ ሰውነት መቀነስ የምትፈልጉ ከሆነ ግሪክ ዮገርትን ተጠቀሙ ወይም የግሪክን እርጎ። ሶ እርጎም አለማድረግ ትችላላችሁ። አሁን የቴስቱ ስለምወደው ነው። አንድ ማንኪያ እርጎ አደርጋለሁ። በነገራችን ላይ እርጎ በጣም ቆንጆ ነው። ከዛ ብላክ ፔፐር ትንሽዬ ብላክ ፔፐር ወይም ቁንዶ በርበሬ እናደርጋለን። ከዛ የደረቀ ናና እርጥቡንም መጨመር ትችላላችሁ፣ አለመጨመርም ትችላላችሁ። ሶ በጣም ከምንም በላይ ምግብ ስትጠቀሙ የወይራ ዘይት ተጠቀሙ። የወይራ ዘይት በነገራችን ላይ በደንብ ንጹህ የሆነ ኦርጋኒክ የሆነ የወይራ ዘይት የምታገኙ ከሆነ የምትገዙ ከሆነ ጧት ራሱ በሎሚ አንድ ሻት ብታደርጉ በጣም ለፊታችሁ ለሰውነታችሁ ኢቭን ለዳይጀስቲንግ ሲስተም ራሱ በጣም አሪፍ ነው። ከዛ ፒንክ ሳልት ነው የምጠቀመው እኔ። ነጭ ጨው አቆም ያለው ማለት እችላለሁ። ጨው ሳታበዙ አደርጋለሁ። ከዛ ምንድነው ሎሚ። ከዛ ቤተሰብ እንደዚህ በሎሚ መጭመቂያችሁ ሎሚያችሁን ተጨምቃላችሁ። ዛ ሴታ በቃ ከዛ ሚክስ በደንብ ሚክስ አድርጉት።